ይህንን ነገር እህቶች እናንተ ሁላችሁ ማወቅ አለባችሁ ብዬ ነው የመጣሁት። እውነት ለመነጋገር ይህን ቪዲዮ እንዴት እንደቀረጽኩት እኔ ነኝ የማውቀው። በጣም ድካም ላይ ነበርኩ። ማታ ሽኝት ነበረብኝ። ጠዋት መጥቼ ጽዳት አጽድቼ ምግብ ሰርቼ ምን ብዬ እዚች ጋር ቁጭ ስል እንግዲህ አንድ አፍታ እስኪ በዚሁ አጋጣሚ ለምንድነው ማልቀርጸው ብዬ ነው የቀረጽኩላችሁ ማለት ነው። ይህንን ነገር ሁላችሁ መዳን ቤት ያላችሁ ማወቅ አለባችሁ ብዬ ነው የመጣሁት። በጣም ብዙ ልጆች እየተጠቁ ነው ያሉት። በጣም ብዙ ልጆች ባለማወቅ እየተጎዱ ነው ያሉት እና ያወኳትን ጥቂቷን ነገር የተፈጠረው ነገር ምንድን ነው ለጠቀመው ለአንድ ሰው መሆነ ለሁለት ሰው ከጠቀማችሁ ብዬ ነው የመጣሁት። ሁላችሁም እስቲ ይሄን ቪዲዮ በቻላችሁት መጠን ላይክ አድርጉ። ላይክ በነገራችን ላይ በጣም ያንሰኛል። በጣም ጠቃሚ መረጃዎችን ይዤ ወደ እናንተ ሁልጊዜ መምጣት ይታወቃል። ነገር ግን ላይክ እያደረጋችሁ አይደለም ማለት ነው። ላይክ አድርጉ። ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው። ሁላችሁም እባካችሁ በቻላችሁት መጠን ጥንቃቄ አድርጉ። ትላንትና እንግዲህ አንዲት ጓደኛዬን ሸኝተናታል ወደ ሀገሯ ማለት ነው። ምንድን ነው የተፈጠረው? የምሬ ነው የምላችሁ። በማንም ሰው አይድረስ። በሰው ሀገር ላይ ክፉ አይንካችሁ። በመጀመሪያ ደረጃ ክፉ አይንካችሁ። ፈጣሪ ከክፉ ነገር ይጠብቃችሁ። እንግዲህ ይቺ ልጅ ምን እንደሆነች አይታወቅም። እጇ እንደ ድንገት ነበር እከክ ነገር የያዛት ማለት ነው። እያሳከካት ነገር እንደ ተራ ነገር ነበር የተቆጠረው። እና እሷ የምሰራው ሌላ ቦታ ነው፣ እኔ የምሰራው ሌላ ቦታ ነው። አንዳ ዱባይ ብንሆኑ ሁለታችንም ግን የተለያየ ሰፈር ነው ማለት ነው። እና ፎቶ አንስታ ስትልክልኝ ለሴትዮ ነገርኳት ምናምን ነገር እንደዚህ ትቀባው ብላ ሴትዮም ሌላ ነገረቻት። እሷ ግን ያው ፈርታ ስለነበረ ግዴታ ሐኪም ቤት መሄድ ነበረብናልን። ሐኪም ቤት ሄድን። ምንም መፍትሄ አላገኘችም እውነት ለመነጋገር እና በጣም አሳሳቢ ሁኔታ ላይ ስለሆነች ግዴታ ወደ ሀገር መሄድ አለብኝ ብላ አገሯ ሄደች እና ዛሬ ዞር እያልኩኝ በአጋጣሚ አንድ የሆነ ቪዲዮ አየሁ ማለት ነው ቲክቶክ ላይ እና በጣም ተገረምኩኝ። ልጅቷ እንግዲህ ሴትዮዬ አዝጅበት ብላ ያመጣችልኝን ነገር እዩት። በመጀመሪያ የሆነ ልብስ ላይ ወደቀና ልብሱ ሲቀደድ ምንድን ነው ብዬ እስቲ ልሞክረው ብዬ ብላ የሆነ ሸርብ ላይ ያፈሰሰችና እንትኑን በደቂቃ ውስጥ ሲለዋወጥ ከለሩ በቃ ጨርቁ በጣም ስስት ሲል አየችው ማለት ነው። እና ምንም እንኳን ጓንት አድርጌም ቢሆን ሌሎቻችሁ ተጠንቀቁ፣ እጃችሁን እንዳታጡ፣ እንደዚህ አይነት ነገር ማጽጃ ሲያመጡላችሁ እንዳታጸዱ። እርግጥ ከዚያ በፊትም ብዙ ሰዎች እንደዚህ ነገር ሲሉ ሰምቻለሁ። ክሎረክስ ምናምንም እንዳትነኩ የሚሉም አሉ። ክሎረክስ እንግዲህ አገራችን ላይ ልብስ የምናጥብበት ነገር ነው። ያው እጅ ያሻክራል፣ የተለያየ ነገር ያደርጋል እንጂ የከፋ ችግር ያደርሳል ብዬ አላስብም። እንግዲህ እስከማውቀው ድረስ ማለት አንዳንድ ሰዎች ግን አትጠቀሙ እንደዚህ ነው ሽታው ራሱ መሀን ድረስ ያደርሳል መሀን ያደርጋል የሚሉ ልጆች ግን ሰምቼ አውቃለሁኝ። እና ግን ይቺ ልጅ አሁን ተጠቅማበትና ሴትዮዋ አዝጅበት ብላ ያመጣችላትን ነገር እኛ ቤት ራሱ አለ። እኔ ብዙ ጊዜ የምጠቀመው ለምንድን ነው በነገራችን ከክሎሮክስ ከሌላ ከዲቶል ውጭ ሌላ ነገር አላጸዳም። እሱን ለምንድን ነው የምጠቀመው? አሁን እቃ ማጠቢያው ጋር የሆነ በቃ ቆሻሻም ገብቶ ዘይት ምናምን ስደፋፋ አንዳንድ ጊዜ ውሃው ይረጋብኛል ማለት ነው። ከዛ ውሃው ከሄደ በኋላ ያንን ነገር ትጨምርበት በደቂቃ ውስጥ ነው በቃ ምንም ነገር ነው የማያቆየው። አሁን አንዳንድ ጊዜ ውሃ ሲደፈን ምናምን መክፈቻው አለ። በዚያ ስታገል ወደ ራሱ ቆሻሻ ባንዱ ይወጣል። የአንዱን ሳጎድል ወደ አንዱ ይሞላል። የአንዱን ሳጎድል እንደዛ ነው። ምንም ነገር ነው ቆሻሻው ማሄደው። አንዳንድ ጊዜ ደግሞ ስጋ ምናምን ተጠብሶ የጮመው እንደ ውሃ አይነት ሆኖ ገና ድስቱ እንዳይረጋብ ወዲያው ከደፋሁት ጸጥ ነው የሚለው፣ ወደ ውሃ አይንቀሳቀስም። ያንን ነገር ስጨምርበት ለደቂቃ ለሰኮንድ አይደለም እልም ነው የሚለው። እኔ በጣም ተገርም ያለው በዚህ ነገር። በነገራችን ጭራሽ አላጽዳበትም፣ ግን እንደዚህ አይነት ነገር ሲገጥመኝ ቶሎ ብዬ የምከፍተው በዚያ ነው፣ በዚያ ከምታገል ማለት ነው። እና እውነትም እንዳለችው ይቺ ልጅ ግን ማብራሪያ ስትሰጥ ስሰማት እንደ አሲድ ነገር ነው። እና እጃችሁን ተጠንቀቁ፣ እጃችሁን እንዳታጡ። እኔ ሴትዮ አስጅበት ብላ እኔ ሰጠች ብላ ነው የተናገረችው ማለት ነው። ሰው እኮ ባለማወቅ ብዙ ነገር ያደርጋል። በተለይ ደግሞ አዳዲስ ምናምን ስትሆኑ ሰዎቹ እንደዚህ አድርጉ ያሏችሁን ነገር በሙሉ ነው የምናደርገው። እና እንደዚህ አይነት ነገር ተጠቅመው በጣም ብዙ ልጆች አሉ እንደ ስደት ከመጡ በኋላ ሙሉ ጤነኛ ሆነው ከመጡ በኋላ ብዙ ነገር እያየን ያለ ነው። በጣም ብዙ ነገር፣ በጣም የሚያሳዝን ነገር። ፈጣሪ ከክፉ ነገር ይሰውረን። ግን ከፈጣሪም በታች ደግሞ ራሳችንን መጠበቅ አለብን ብዬ አስባለሁ። ጤናን የመሰለ ነገር በእውነት ምንም ነገር የለም። በገንዘብ በምንም የማይተመነው ነገር እዚህ ዓለም ላይ ጤና ብቻ ነው። ጤና ከሌለው ሰው ልጅ ምንም ነገር ነው ብዬ ነው የማስበው። ገንዘብ ቢኖር ምን ቢኖር ጤናን አይገዛም። እና ለጤናችሁ ተጠንቀቁ። በተለይ ደግሞ የማናውቀው ነገር ማጽጃ ከሆነ ባናጸዳስ፣ በምናውቀው ነገር በክሎሮክስ በተለያዩ ነገሮች
ብናጸዳ በጣም አሪፍ ነው ብዬ አስባለሁኝ። አሰሪ እንደሆነ ምንም ነገር ብናደርግላቸው ብንነጠፍላቸው ራሱ ምንም ብናደርግላቸው በቃ ሰራተኛ ነን በቃ በራቸውን እየከፈሉ እንደሆነ ነው እነሱ የሚያውቁት እንጂ ለእነሱ ለታይዋንላቸው ራሳችንን አሳልፈን የሰዋንላቸው ምናምን አይመስላቸውም። እና ከምናውቀው ከእውቀታችን ውጭ ከሆነ ባንጠቀም ብዬ ነው የማስበው እውነት ለመነጋገርና ራሳችሁን ጠብቁ። በእውነት ይቺ ልጅ እንደዚህ ስትናገር ሳያት በቃ ተጠራጠርኩኝ። ማለት እሷስ እንደዚህ አርጋ ቢሆን ዋዝጂ በተባለችበት የሆነ ነገር ነክታ ቢሆን የሆነ ከባድ ነገር መነካት የሌለበትን ወደ ከክ ተቀይሮባት ብዙ ታስባላችሁ አይደል? የሰው ልጅ ብዙ በደቂቃ ውስጥ ሚሊዮን ሀሳብ ነው የምናስበው፣ ጭንቅላታችን የምናወጣው የምናወርደው ፈጣሪ ያለው ላይ ቀር ማውጣታችን ማውረዳችን ደግሞ አይቀርም። እና አስቀድማችሁ ተጠንቀቁ። በእውነት በማይሆን ነገር በማታውቁት አደገኛ ነገር አታዝጁ። እነሱ ብታጸዱ የሆነ ነገር ብትሆኑ ራሱ እኔ ብዙ ነገር ከዚህ በፊት አንዲት ልጅ ታማ ማለት ነው ልንገራችሁ፣ ታማ በጣም ነበር የታመመችው። አንገቷ ምናምን ነገር ፊቷ በቃ እንደ ፎረፎር አይነት ነገር ነው፣ ቅርፍ ይላል ምናምን። በጣም ታማ ስንት ጊዜ ታማ ሴትዮዋ አላሰከመቻትም። ከዛም በኋላ ልጆቿ ሊመጡ ሲሉ የሚመጡበት ጊዜ ነበረ። ከዛም በኋላ እነሱ ሲመጡ ምን አለች? ሐኪም ቤት ሂዳ ታሳክማታለች እና ምን ሆና ነው ምናምን ይላታል ዶክተር ሲጠይቃት። አረ እኔ እንጃ እንደዚህ በቃ ድንገት እንደዚህ ሆናብኝ ነው ምናምን እና እስከዛሬ ደስታ እንዴት አቆየሻት? እንዴት ይዘሻት መጥተሽ አላሳከምሻትም ሲላታለች። ምን ትላለች? አሁንም ቢሆን ልጆቼ ሊመጡብኝ ስለሆነ ነው ወደ ልጆቼ እንዳይፈሩ ወደ ልጆቻቸው እንዳይተላለፍ ብላ ፈርታ ነው እሷን ያሳከመቻት። ገብቷችኋል? እኔ ልጅቷ በጣም በቃ ስነልቦኗ ተጎድቶ ነው እንደዛ ብላ ነገረችን ማለት ነው። እንደው በሰው ሀገርስ ዘመድ በሌለበት ጓደኛ ማንም ነገር በሌለበት በሰው ሀገር አትፈተኑ። በእውነት አይደለም ጓደኛ ምንም በሌለበት ቢኖር ራሱ በሰው ሀገር በጣም ከባድ ነው። ከክፉ ነገር እሱ ቸሩ መድኃኔዓለም የሚከልለን በሰላም ለሀገራችን ያብቃን። እና ምልላችሁ ነው በአጠቃላይ ጠቅልል ሳደርግላችሁ ዛሬ የመጣሁበት ዋና ርዕሰ ጉዳያችን ማለት ነው እማታውቁትን ነገር የሆነ ነገር ምንም ይሁን ምን ሞክራችሁ የሆነ ጨርቅ ላይ የሆነ ነገር ላይ አይታችሁ ካልሆነ በስተቀረ በደንብ እርግጠኛ ባልሆናችሁበት ነገር ቤትም ቢሆን ምንም ቢሆን አታዝዱ። እኛ በምናውቀው በቃ ምንድነው በበረኪና በምናምን በዲቶል በምናምን ካልሆነ በስተቀረ ሌላ ነገር አታጽዱ። እንደ አንዳንድ ሰው ፍላሽ ምንም ቢሆን እኮ ነካ ካረጋችሁት አሁን ፍላሽ ሽንት ቤት ውስጥ ብቻ የሚጨመር ነው፣ በእጅ ምናምን ቢነካ ነገር አይደለም። እና ባጭሩ ጠቅልል ሳረግላችሁ ምንድነው የማታውቁትን ነገር አትነካኩ። በተለይ የሚጸዳባቸው ነገሮች የምር እዚህ ሀገር ያለው በጣም ከባድ ናቸው። ጥንቃቄ አድርጉ። በመጨረሻ ማንም ነው የማይጎዳው፣ ማንንም ለማስደሰት ብላችሁ ያልሆነ ነገር አታድርጉ። የመጨረሻውን ጉዳት ይዛችሁ የምትቀጥሉት እናንተ ብቻ ስለሆናችሁ ማለት ነው። እና ጥንቃቄ አድርጉ ሌላችሁን የመጣሁት። ሌላው ነገር በዚሁ አንድ ነገር ማለት ፈልጋለሁ ስለ ጋዜጠኛ ሶፎንያስ። የእውነቴን ነው የምላችሁ። አላቅም ምን እንደምንደራሱ እሱ እኔ እስከማውቀው ድረስ የሚጎርድ ሰው አልነበረም፣ የሚታባይ ሰው አልነበረም፣ ብዙ ነገር የሚያደርግ ሰው አልነበረም። እና በዚህ ልክ ሆኖ ሳየው በጣም ነው ያዘንኩት። ደግሞ ቤተሰቦቹ እንግዲህ እናቱና እህቱ በአሁን ሰዓት ኢንተርቪው አድርገው ሙሉን አላየሁትም። በእርግጥ የተወሰነውን ነው ያየሁትና በጣም ነው የተገረምኩት። በጣም ነው ማለት አሁን በምንም ይሁን በምን እሱ ያለበት ደረጃ ያለበት ሁኔታ እጅግ በጣም ነው የሚያሳዝነው። በእውነት ያንን የመሰለ ሰውዬ እዚያ ደረጃ ትልቅ ጣቢያ ላይ ይሰራ የነበረ ሰውዬ አሁን እንግዲህ ከየት ወዴት ማለት ሁኔታዎች እንዲህ ስታዩቸው ከየት ወዴት እናቱን እንግዲህ የሆነ ጊዜ ላይ ሰርፕራይዝ አድርጓት እንዴት አድርጎ በግርማ ሞገስ እንዴት አሪፍ እንደነበሩ እንዴት ያምሩ እንደነበረ እሱን ራሱ ተቆራርጦ ነው ያየሁትና አሁን ላይ ግን እናትዮ ያለችበት ሁኔታ እያለቀሰች እንደገናም እሱም ያለበት ሁኔታ እጅግ በጣም ነው የሚያሳዝነው። በእውነት ምን እንደምደራሱ አላቅም። ብቻ ህይወት ምንም ቋሚ ነገር የላትም። እኔ ያየሁት ነገር ይሄን ነው። ቋሚ ነገር የላትም። ዛሬ ያለንበት ሁኔታ ለነገ ዋስትናችን አይደለም። ዛሬ ስላለንበት ስለ ነገ ማንም አያውቅም። በእርግጥ ትላንትናም ስለ ዛሬ አላወቅንም ነበር። ሳናውቅ ነው ዛሬ ላይ ደረስ ነውና የሶፎንያስ ነገር እጅግ በጣም ነው ያሳዘነ። ፈጣሪ መጨረሻችን ያሳምረው። እንደው መጨረሻችን ያማረ ይሁን። የሰው ልጅ መጀመሪያው ምንም ይሁን ምን መጨረሻው ሲያምር ነው ደስ የሚለው። የሰው ልጅ መጀመሪያው ጎዳና ሊሆን ይችላል፣ ሊስትሮ ሊሆን ይችላል፣ ምን ይችላል። በነበርኩ ብዙ የምናውቃቸው ሰዎች አሉ ታሪካቸው ተቀይሮ በጣም በሚያምር ሁኔታ ማለት ነው።
እውነት መጀመሪያ ላይ ሰው ያልሆነ ደረጃ ላይ ቢሆንም መጨረሻው ሲያምር ነው ደስ የሚለውና መጨረሻችንን ያሳምረው። በእውነት በጣም 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 ስለተገረምኩ ነው ሁኔታዎች። እውነት የእሱ እንኳን እሱ ራሱን ችሎ እንዳለው ቢሆን ችግር የለውም፣ ግን እናቱ ያለችበት ሁኔታ ቤቱ በሁለት ድስት ዘይት ጥዶ ቤት ውስጥ ዱቄት ተደፋፍቶ ማለት በዚህ ደረጃ በእርግጥ እኔ እንጃ አበሻ አያደርግም የሆነ ነገር ለማለት ይከብደኛል። አድርገውበት ሊሆን ይችላል፣ ግን ማን ማለት እንደዚህ የሚጎረርና የሚፎክር ሰው እኮ ቢሆን ማንም ሰው ሊያደርግ ይችላል ይባላል። ግን እኔ እስከማውቀው ድረስ እንግዲህ እስከሚነገርለት ድረስ እንዲጎረኛ እንኳን አልነበረም እና በጣም የተገረምኩት መቤቴን በጣም 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 በቃ ከምንም በላይ እናትዬ ያለችበት የስቃይ ሁኔታ በቃ ያሉበት ሁኔታ እሱ ራሱ ያለበት ሁኔታ ከዚያ ደረጃ ወደ ታች እንደገና ያለበት ሁኔታ ብቻ ፈጣሪ ቸሩ መድኃኔዓለም ከእንደዚህ አይነት ነገር ይሰውረን። የኢትዮጵያ በነገራችን ላይ እኛ አፋችን በጣም በጣም አደገኞች ነን። አሁን ይሄ ሰውዬ እዚህ ደረጃ የደረሰው በምን ሁኔታ ይሁን እንዴት ይሁን ማንም ሰው አያውቅም፣ ማንም ሰው አያውቅም። ግን በጣም ነው የሚያሳዝነው። ማንም ሰው መጨረሻውን አያውቅም። ማንም ሰው መንገዱ ወዴት እንደሆነ አያውቅም። ወዴት እንደሆነ መንገዳችን አናውቅም። ከእንደዚህ አይነት ነገር ግን ፈጣሪ ይሰውረን፣ ፈጣሪ ይጠብቀን። እውነት እናቱ እንደዚያ የሚወዳት የሚያከብራት እናቱ ዛሬ እሱ ጭንቅላቱን በማያውቅበት ሁኔታ ሆኖ እንደዚህ ስትንሰቀሰቅ፣ እሱ ግን ምንም ነገር ያኔ አሁን ነገሮችን አያውቅም። እንደዚህ ቤት የሚያደርግ ከሆነ እንደዚያ ነገሮችን የሚያደርግ ሰሆነ በቃ ጭንቅላቱ አያውቅም ማለት ነው። እና በጣም ይገርማሉ የነገሮች ሁኔታቸው። እንደዚህ ግልብጥብጥ ማለቱን በቃ ዝም ብዬ ሳስበው እንደዚህ የተከበረ ጣቢያ ይመራ የነበረ ሰውዬ አሁን እንደዚህ ሲሆን ምንም ቋሚ ነገር የለም። በቃ እኔ የተገነዘብኩት እኔ ባጭሩ ማለት ነው። ድሮን ቋሚ ነገር እንደሌለ አውቃለሁ፣ ግን ፈጣሪ ከእንደዚህ አይነት ነገር ይሰውረን፣ በእውነት ይሰውረን። ረኔ ቃላት ነው ያጣሁት። ቸሩ መድኃኔዓለም እሱንም ጨርሰው ይማራውላችሁን። በየሃይማኖታችሁ ዱአ አድርጉለት ለእናቱ ሲል መድኃኔዓለም እንዲምረው። መድኃኔዓለም መሀሪ ነው። እንዶ በቃ ለዚች ምስኪን እናት ሲል እንደው እሱ ይመልከተው። እኔ እውነት ዛሬ ሲጀመር የማውራት ወራሪ ላይ አይደለሁም፣ ግን በቃ በዙ ጉዳይ እንደው ምንም ነገር ሳልል ማለፍ አልቻልኩም፣ ማለፍ አልፈልግም። ሁኔታው ዝም ብዬ ሳስበው እንደው በቃ ያ ግርማ ሞገሱ፣ ያ ማንነቱ፣ ያ ሁኔታው፣ ያ ክብሩ፣ ያ ሁሉ ነገር ቀርቶ ዛሬ እንደዚህ መሆኑን ግን ሳይ በጣም በቃ በጣም ስለገረመኝ ነው። በጣም ከአእምሮዬ በላይ ነው የሆነብኝ ሁሉም ነገር። ምንም የሚጨበጥ ነገር የለም። ነገ ማንም ምን እንደሚሆን አናውቅም እና ከእንደዚህ አይነት ነገር ይሰውረን። እንደው ፈጣሪ ከእንደዚህ አይነት ፈተና ይሰውረን ነው የምለው። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ቻው።